ሰላም ሰላም ውድ የቀይ ባህር ቻናል ተከታታዮች፣ ዛሬ ደግሞ በጣም ሁላችሁ የምትፈልጉትና ለሁላችሁ ችግር የሆነ ኢንተርኔታችሁ በጣም እያዛጋችሁና ትግስታችሁን እየተፈታተናችሁ ለተቸገረቻችሁ ቤተሰቦቻችን የቀረበ ቪዲዮ ነው። ይህን ቪዲዮ እስከ መጨረሻው በማየት ሁላችሁም የዚህ መፍትሄ ማግኘት ትችላላችሁ ማለት ነው። ሁላችሁም መጀመሪያ ቪዲዮውን ላይክ፣ ሼር እና ሰብስክራይብ በማድረግ ጀምሩት። እናንተ እጅግ በጣም ቪዲዮ ስታዩ ጌም ስትጫወቱ ወይም በጣም ብዙ ነገር ስትከታተሉ ሎዲንግ እያለ አይምራችሁን እየተፈታተናችሁ ያለ ችግር ነው ማለት ነው። እና ይሄ ቪዲዮ ለእናንተ ይጠቅማችኋል። ለወዳጅ ወገኖቻችሁ ሼር እና ሰብስክራይብ እንዲሁም ላይክ በማድረግ እንዲዳረስ እናንተ ተባበሩ። በጣም ጠቃሚ ቪዲዮ ነው ለሁላችሁም። አሁን በመጀመሪያ አካዱን አሳያችኋለሁ። ሴቲንግ ላይ ነው የምትገቡት። ከላይ ከስልካችሁ ላይ ሴቲንግ ላይ ከገባችሁ በኋላ ሞባይል ኔትወርክ የሚል አለ። ከዚያ ሞባይል ኔትወርክ ላይ ከገባችሁ በኋላ ሞባይል ዳታ የሚል አለ ማለት ነው። ይሄ ሞባይል ዳታ የሚለውን ክሊክ ስታደርጉ ከታች ምን የሚል አለ? አክሰስ ፖይንት ኔምስ የሚል አለ። እዚህ ጋር ስትገቡ አማራጮችን ያመጣላችኋል እና ከላይ ሁለት ምልክቶች አሉ። የፕላስ ምልክቷን ነክታችሁ ስትገቡ ከዚያ እንደዚህ አይነት አማራጭ ይመጣል ማለት ነው። ከላይ ምን አለ? ኤፒኤን የሚል አለ፣ ኔም የሚል አለ። ለምሳሌ እዚህ ጋር ኤፒኤን የሚለው ስትነኩ እዚህ ጋር የሚሞላለው ኢንተርኔት ወይም ኢትዮ ቴሌኮም ከሆነ ኢትዮ ቴሌኮም፣ ከታች ደግሞ ዋናው ደግሞ ኢንተርኔት ፕሮቶኮል ደግሞ አለ፣ ኤፒኤን ፕሮቶኮል የሚባል ማለት ነው። እሱ ጋር ገብታችሁ የምትመርጡት ምርጫ አለ ማለት ነው። ይሄን ሃይላይቱን ለማሳየት ያህል ነው። እና አሁን በመጀመሪያ ሲስተካከል እንዴትና ሳይስተካከል እንዴት እንደሆነ ላሳያችሁ ማለት ነው። በመጀመሪያ ጎግል ላይ ትገባላችሁ። ከዛ ጎግል ላይ fast.com ብላችሁ ሰርች ታደርጋላችሁ ማለት ነው። የእናንተን የኢንተርኔት መጠን ለማወቅ ማለት ነው። እዚህ ጋር ያለው ልዩነት ያሳየናል ማለት ነው። fast.com ብላችሁ ሰርች ስታደርጉ ማለት ነው። እንግዲህ ተመልከቱ እዚህ ጋር የሚመጣው ለውጥ ያው ከዚህ ጋር እንደዚህ ብሎ ይጀምርላችኋል። አሁን ያው እንደዚህ እየቆጠረ ነው ማለት ነው። ቆጥሮ እናንተ እንግዲህ የሚቆምበት ነው የምታዩት ማለት ነው። እንግዲህ አሁን የሚቆምበት ላይ ነው የእናንተ ሪዛልት ወይም ውጤታችሁን የመጨረሻ ውጤታችሁን የሚያሳየው የሚቆምበት ላይ ያለው ነው ማለት ነው። እዚህ ጋር ሁላችሁም ገብታችሁ እንደዚህ አሁን እዚህ ጋር ለማሳየት ነው እንጂ ሲስተካከልና ሳይስተካከል ምን አይነት ሞድ እንዳለው ለማሳየት ነው። እናንተ ላይ ምን አይነት ለውጥ እንደሚያመጣ እናንተ ያው ልትነግሩኛላችሁ፣ በኮሜንት ጽፉልኛላችሁ ማለት ነው። ከዛ በኋላ ደግሞ ሲቀየር ደግሞ ያለው ለውጥ ደግሞ ላሳያችሁ። እንግዲህ አሁን ሲቀየር ያለው ለውጥ ደግሞ እንግዲህ እዚህ ጋር ያው ምን ብሎ እንደቆመ የቅድም ምን ብሎ እንደቆመ አይታችሁታል። አሁን ደግሞ ምን ብሎ እንደሚቆም እንግዲህ ይሁት እዚህ ጋር ይሄኛው ሲስተካከል የመጣው ነው ማለት ነው። ሲስተካከል ሲመጣ እንግዲህ ሜጋባይት ፐር ሰከንድ ነው ያለው። እንግዲህ የቅድሙ ኪሎባይት ፐር ሰከንድ ነበር ያለው። እና እንግዲህ ወደ ዋናው ስንገባ እዚህ ጋር ሴቲንግ ላይ ትገባላችሁ። ወደ ዋናው ነገር እንግዲህ ተሳሳያችሁ ማን ነው ሞባይል ኔትወርክ የሚል አለ። እሱ ጋር ስትገቡ ከታች ሞባይል ዳታ የሚል አለ ማለት ነው። ሞባይል ዳታ የሚለውን ስትጫኑ ወርታች ስክሮል ስታደርጉ አክሰስ ፖይንት ኔም የሚል አለ። አክሰስ ፖይንት ኔም ላይ ስትገቡ እንደዚህ አይነት አማራጭ ይመጣላችኋል ማለት ነው። ቅድም እንዳሳየዋችሁ ከላይ የፕላስ ምልክቱን ነክታችሁ ትገባላችሁ። እንግዲህ ከላይ ኔም የሚል አለ። ኔም የሚለው ላይ እናንተ ደስ ያላችሁ ማለት ትችላላችሁ። እኔ ግን እዚህ ጋር የቻናሉን ስም ቀይ ባህር ቲዩብ ብዬ ጽፋለሁ ማለት ነው። ኔም የሚለው ላይ እናንተ የፈለጋችሁ ስም መጻፍ ትችላላችሁ። ዋናው ከታች ነው ያለ ማለት ነው። እዛ ኦኬ ትላላችሁ። ከዚያ ኤፒኤን የሚል ደግሞ አለ ከታች። ኤፒኤን ላይ etc.com ብላችሁ ነው የምትጽፉ እናንተ እንግዲህ ሳፋሪኮም ተጠቃሚ ከሆናችሁ ግን ሳፋሪኮም ብላችሁ ብጽፉም ችግር የለውም። ኢንተርኔት ትሉት እዚህ ጋር ችግር የለውም። እኔ etc.com ብዬ ጻፍ ያለው ማለት ነው። እዚህ ጋር እንግዲህ ይሄን ካረጋችሁ በኋላ ኦኬ ትላላችሁ። ከታች ደግሞ እንግዲህ ይሄን ካረጋችሁ በኋላ ከታች የሚሞላ አለ ኤፒኤን ፕሮቶኮል የሚባል ማለት ነው። እዚህ ጋር ኤፒኤን ፕሮቶኮል ነው እንግዲህ ዋናው ነገር ያለ። እዚህ ጋር ይሄን ኤፒኤን ፕሮቶኮል የሚለውን ስትጫኑ IPv4 እና IPv6 የሚባል ነገር አለ። IPv4 የድሮ ነው፣ ይሄ 6 ደግሞ ያሁን ነው ማለት ነው። እና እናንተ እዚህ ጋር ይሄ በዝባር የተለየ ያለ ሁለቱ በዝባር የተለየው መምረጥ አለባችሁ ማለት ነው። ምክንያቱም ያኛው የድሮ ስሪት ነው፣ ይሄ ያሁን ስሪት ነው። ሁለቱንም አጣምሮ ያዘላችሁ ነው ማለት ነው። ይሄ ለእናንተ ለኢንተርኔታችሁ ፍጥነት በጣም ወሳኝና ጠቃሚ ነው ማለት ነው። ይሄን መርጫለሁ። አሁን ይሄው ከታየት መርጫው ያሳየኛል። ከላይ እንግዲህ ይሄን ለማስተካከል ከላይ 3 ነጠብጣብ ነው የምትነጫኑ። 3 ነጠብጣብ ስታቱ ሴቭ እና ካንሲል የሚል ነገር ይመጣል። እናንተ ሴቭ ትሉታላችሁ ማለት ነው። እዚህ ጋር አሁን እዚህ ጋር እንደዚህ እንዳደረግን አልጨረስንም ማለት ነው። ይሄኛው ባክትሉና ትመለሳላችሁ ከዚህ ጋር። ከዚያ ከቅድሙ ላይ ከፍ ብሎ ፕሪፈርድ ኔትወርክ ታይፕ የሚል አለ። ከቅድሙ ያው ከአንድ ስቴፕ ከፍ እንዳላችሁ ማለት ነው። እዚህ ጋር ደግሞ እንግዲህ ዋነኛ በሁለተኛ ደረጃ የምታስተካክሉት ነገር ነው ማለት ነው። እንግዲህ ሁለተኛ ላይ የምታስተካክሉት ነገር እዚህ ጋር ነው ያለው። እና ምንድነው እዚህ ጋር የምታደርጉት? ሲገቡና እዚህ ጋር የእናንተ የኔትወርክ ታይፕ ያስመርጣችኋል። 4G ዝባር 3G 2G እና ታችም እንደዛ እያለ ያስቀምጥላችኋል። እናንተ መርጣ ያለባችሁ የመጀመሪያውን ወይም 4G ያለበትን ነው ማለት ነው። ግን ነገር ግን
ፎርጅ በማንኛውም ቦታ ላይ በራ ይችላል፣ እንደየቦታችሁ ሊያ ይችላል። ነገር ግን አብዛኛውን ጊዜ ስልካችን ላይ ያለው ፎርጅ ነው ማለት ነው። እና ይሄ ለኔትወርካችሁ ፍጥነት በጣም ወሳኝና መምረጥ ያለባችሁ ነው ማለት ነው። እንግዲህ ከአብዛኛውን ጊዜ ደግሞ እናንተ የምትሸወዱበት በጣም በስልካችሁ በስተጀርባ ብዙ አፖችን ተከፍታላችሁ ማለት ነው። ከነዚህ ውጭ አሁን ከነገርኳችሁ ውጭ በእናንተ በስልካችሁ በስተጀርባ በጣም ባክግራውንድ የሚጠቀሙ ማለት ነው። ብዙ አፕሊኬሽን ሶሻል ሚዲያዎችን ከፍታችሁ እናንተን የሚበሉባችሁ ማለት ነው። ለምሳሌ አሁን ብዙ የከፈታችኋቸው አፕሊኬሽን ይኖራሉ ማለት ነው ከጎን ላይ። እነዚህ ለምሳሌ አሁን ቆይ ላሳያችሁ እዚህ ጋር በጎን ላይ እየተጠቀማችኋቸውን ማለት ነው ምን ያህል እንደተጠቀማችሁ የሚያሳዩ ይኸው እንደዚህ እዚህ ጋር ለምሳሌ የተከፈተ ሶሻል ሚዲያ ማለት ነው። እንደዚህ አይነት አፕሊኬሽኖችን ከፍታችሁ እናንተ አንድ አፕሊኬሽን ላይ ቁጭ እንዳላችሁ እነዚህ በውስጥ እየተጠቀሙ ነው ማለት ነው። እና እነዚህን እናንተ ምን ላይ ገብታችሁ እንደምታስተካክሉ አሁን እዚህ ጋር ሴቲንግ ላይ ትገባላችሁ። እዚያው ላይ ሴቲንግ ላይ ገብታችሁ ከታች አፕስ የሚል ነገር አለ። በአንዳንድ ስልኮች ላይ ግን አፕ ማኔጅመንት ይለዋል ማለት ነው። እዚህ ጋር ትገቡና ለምሳሌ እኔ እዚህ ጋር አንዱን ጎግልን መርጬ ብገባ ለምሳሌ አሁን እዚህ ጋር ጎግል ላይ ስገባ ከታች ምን አለ ሞባይል ዳታ ኤንድ ዋይፋይ የሚል አለ። ይሄን ስትጫኑ ባክግራውንድ ዳታ የሚል አለ። ይሄኛው ከበራ ነው አሁን ችግሩ እዚህ ጋር። እነዚህ ሁለቱ ነገሮች በርተው ከሆነ እናንተ አንድ አፕሊኬሽን ላይ እንዳለ የእናንተን ባትሪ ወይም ዳታችሁን በጣም እያዘገሙት ነው ማለት ነው። ውስጥ ለውስጥ እየተጠቀሙ እናንተ የሚያዘጋጅ ይሄ ነው ማለት ነው አንደኛው ምክንያት ማለት ነው። እና ይሄን እናንተ ሁሉንም እየገባችሁ አፕሊኬሽኑን ከምትጠቀሙበት ውጭ ማስተካከል አለባችሁ ማለት ነው። ዋናው ይሄ ብዙ ሰው ላይ የሚደርስ ችግር ስለሆነ ነው። እና እንደዛ አድርጋችሁ እናንተ ስልካችሁን በጣም ሴፍቲውን ማስጠበቅና እናንተ ምን ይሄ ሎዲንግ እያለ ከሚያስቸግራችሁ ነገር መጠበቅ ትችላላችሁ ማለት ነው። ቪዲዮው ለሁሉም ሰው እንዲዳረስ እንዲሁም ጠቃሚ ነው ለምትሉት ለሁሉም ሰው ሼር እያደረጋችሁ አርሱልኝ። ሴቲንጎች አስተካክላችሁ ከጨረሳችሁ በኋላ ስልካችሁን ሪስታርት አድርጋችሁ ክፈቱት። እናንተ ለውጡን ያው በኮሜንት አሳውቁኝ። ለሁላችሁም እንደሰራላችሁ ተስፋ አደርጋለሁ። መልካም ጉዞ ይሁንላችሁ።